ሰላም አለይኩም እንደምን አመሻችሁ። እንደሚታወሰው ትናንትና ወንድማችን አብዲ ረጋሳ አደጋ ደርሶበታል። ከአደጋው ሙሉ ለሙሉ አገግሙ ወደ መልካም ጤንነቱ እንዲመለስ ዱአ ያደረግን ነው። እንግዲህ የተነንተነውን አደጋ ተመርኩዘው አንዳንድ ክርስቲያን ወገኖቻችን በተለያየ ሶሻል ሚዲያ ገጾቻቸው ላይ ንጽጽር ሰራለሁኝ እያለ ፈጣሪያቸውን ኢየሱስን ይሳደብ እንደነበረ ፖስተው አይቼ በጣም ነው የገረመኝ። ሰዎች አደጋ ሲደርስባቸው ጠብቃችሁ ሳይደግ ሆነ አትበሉ። እናንተም ሰው እኛም ሰው ነን። ሰው ደግሞ ከአደጋና ከሞት የሚቀር የለም። ንጽጽርም ሰራ መልካም ምንሰራ መጥፎም ሰራ ማለት ነው። ባለፈው አመትን የዘይት ተፈናጥሮቢ ተቃጥዬ እሳይ ደግ ሆነች ንጽጽር ሰራለው ትላለች ዘረኛና ስትሉ ስለነበረ ስሜቱን ስለምረዳው ነው። ወንድማችን አብዲ በዚህ ሰዓት ህመሙን እያስተናገደ ነው። የማንኛችሁንም ፖስት ወይም የኛን ፖስት ያልብዬ እንትን አልልም። ዞሮ ፖስቱን አይተህ ቅር እንዳይልህ ነው ይሄን ቪዲዮ የሰራሁት እና አብሽሩ አላህ ያድንህ እልሃለሁኝ። በነገራችን ላይ ወንድማችን አብዲ ረጋሳ ኢየሱስን አልተሳደበም። ንጽጽር ላይ የሚሰሩ አጠቃላይ ሙስሊም ወንድሞቻችን አብዲ ረጋሳን ብቻም ሳይሆን ሁላችንም እኛ ለራሳችን ለእስልምና ሃይማኖት ለድነታችን ስንለው እንጂ ኢየሱስ ክርስቶስን የምናከብረው የምንወደው የማንሳድበው እናንተን ለማስደሰት አይደለም። እኛ ኢየሱስን እንወደዋለን። ችግሩ ክርስቲያኑ ማህበረሰብ የግሪክ አማልክት ሃይማኖት ተከታይ ነው። ነገር ግን መጽሐፍ የሚለው መጽሐፍ ቅዱስ ተገልጦ ሲነበብ የአይሁድ ነው። መጽሐፍ ቅዱስ የአይሁድ ነው። የክርስቲያኑ ማህበረሰብ ሃይማኖት ደግሞ የግሪክ አማልክት ነው። አልገጣጥም ብላችሁ ነው መጽሐፋችን ነው ያላችሁትን መጽሐፍ ቅዱስን ስንገልጠው ኢየሱስ ክርስቶስ አንድ አይሁዳዊ የሃይማኖት ሰባኪ መምህር ነብይና መልእክተኛ ነው ይላል። ያንን ነው አንብበን ለህዝብ የተናገር ነው። ይሄ ደግሞ ስድብ አይደለም። ስድብ ከመሰላችሁ ወይ ጠቅልላችሁ የአይሁድ ሃይማኖት ተከታይ ሁኑ ወይ ጠቅልላችሁ የግሪክ አማልክት አምላኪዎች ሁኑ። የምን መልእክቱን የምናስተላልፍላችሁ ለክርስቲያን ወገኖቻችንና ያው ባለፈው አመት የዘይት ተፈናጥሮ ቢስቃጠል ሳይደግሙት ዘረኛ ምናምን ሲሉ ነበር። አስባችሁታል? እኔን ዘረኛ ሲሉ ማለት ነው። እኔ ዘሬ ምን እንደሆነ ራሱ የረሳው ሰው ለኔ ብሄሬ ዘሬ ወልደው አሳደጉኝ ቤተሰቦች ናቸው። የኔ ብሄሬ ቤተሰቤ ነው። ይሄ በተደጋጋሚ የምናገር ሰዎች ከዘረኝነት ጽንፈኝነት እንዲወጡ የማስተምር ሰው ሆኜ ግን ሰው አደጋ ሲደርስበት ጠብቆ ሳይደግ ሆነ ይሄ መሀይምነት ነው። ምክንያቱም እናንተም ሰው እኛም ሰው ከአደጋ እና ከሞት የሚቀር ማንም የለም። ግን በቃ ቀላል አደጋ አላህ ያደርግልን፣ መልካም አሟሟት አላህ ያደርግልን። ያኒ የሙስሊም አሟሟት አላህ ያደርግልን፣ የማይሰብረን አደጋ ደግሞ ያደርግልን ለማለት ያክለው ወንድማችን አብዲ አላህ ያድንህ። አብሽሩ የክርስቲያን ወገኖቻችን ፖስትና ወሬ እንዲያስከፋህ ለማለት ያክል ነው። ስሜቱን ስለማቀው ነው። በእርግጥ ያልተከፋው ወንድማችን አብዲም አይከፋም። ሌሎች ወንድሞችም እንደዚህ አደጋ ምናምን ሲያጋጥማቸው ካፊሮች ካሉ ቦታ እንዳሰጧቸው ለማለት ያክል ነው ቪዲዮን የሰራሁት። ዞሮ ተዛዝሮ መጽሐፍ ቅዱስን ነው ያነበበው ወንድማችን አብዲ። የሐዋርያ ሥራ 2:22 ላይ የእስራኤል ሰዎቹ ይህን ቃል ስሙ፣ ራሳቸው እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር። የሉቃስ ወንጌል ምዕራፍ 7 አንቀጽ 16 ላይ ሁሉንም ፍርሃት ያዛቸውና ታላቅ ነብይ በእኛ መካከል ተነስቷል፣ ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ ይላል። እንደዚሁም በማቴዎስ 21:11 ላይ ሕዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። የሉቃስ ወንጌል 24:19 ላይ እርሱም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉ። ስለዚህ ያነበብነው መጽሐፍ ቅዱስን ነው።